አሰላሙ አለይኩም ወራህመቱላህ ወበረካቱ። ወድና ብርቅ ድንቅ የሆናችሁ የሀገሬ ልጆች፣ ወገን ዘመዶች፣ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እያደርን ማለት ነው ብዙ ነገሮችን እናያለን፣ ብዙ ነገሮችን እንሰማለን። ያልሞተ ሰው ብዙ ነገር ያያል፣ ብዙ ነገር ይሰማል ማለት ነውና ምን ልላችሁ ፈልጌ ነው፣ እነዚህ ሁለት ጥምዶች እሱ ሙስሊም ነው፣ እሷ ክርስቲያን ናት። ቆይ እኔ ምለው እንዴት ነው ይሄ እምነት እንዴት ይታያል ነው? ለምሳሌ አሁን አንዷ ወይ ዱንያ ኖሮት በዱንያው ታታላ ሃይማኖታን ወደ ክርስትና ወይንም ወደ እስልምና ልትቀይር ትችላለች። በነገራችን ላይ እምነት በገንዘብ አይቀየርም ማለት ነውና እኔ ባይዘው እምነቴን አጣብቃለሁ። አልহামዱሊላህ ረብል ዓለሚን ከለቀለ ያኒ አላህ ለከለቀኝ እሱ ሽኩር ምስጋና ተደራራቢ ይገባው በእስልምና መንገድ ስላስቀመጠኝ ማለት ነውና ክርስቲያን እህቶችን እና አላህ እንዲመልሳቸው ሂዳያ እንዲሰጣቸው ሁሌ ምኞቴ ነው። አንድ ጎቴ ክርስቲያን ነው፣ አንድ እህቴም ክርስቲያን ናት እና ያው በእህቴም ጫና ስላለባት ነው ወደ ክርስትና ሄደችው እንጂ የገባችው እንጂ በሌላ ነገር አይደለም። ለሷም አላህ ሂዳያ ያስጣት። ግን እኛ ተመለሽ ይቅርብሽ ብለናት አቅቶናል ማለት ነውና በተለይ ደግሞ የልጆች እናት ምናምን ሲሆኑ ከባድ ነው ያን ሰው ትዳርን ለማስፈታት ማለት ነውና ያ ሰው ትኩረት አድርጎ አይ ይሄ እምነት አይሆነኝም እምነቴ ይሻለኛል ብሎ ካልተመለሰ በስተቀር ያን ሰው ማስገደድ አንችልም። እንደ እስልምናም ደግሞ ሀቅ አለብን፣ ሀቃችንን እንወጣለን ማለት ነው። ተመለሽ ተመለስ ያን ማለት ነውና ሀቢባን እያየን ነበር የከረምነው የቆየነውና ሀቢባ ባይዘው በቀደም ለታ አጅበኛለች። ላላህ ነው እንጂ የሚሰገደው ለሰው ልጅ አይሰገድም። በቀደም ጎንደር ነው የተዳም ብቻ የሆኑ እንትን ምን የሚባልበት ቦታ ነው አላውቅም። ብቻ እንዲህ ጎንበስ አለች ለሲኤል ማለት ነው። ጎንበስ አለች እቺ ማለት ነው። ወይንም እምነታን ያራከሰች ናት። ይሄ ወይንም አጉል አወኩኝ ማለት ገደል ይሰዳል ማለት ነውና እኔ ሀቢባንም አልደግፋትም በዚህ እስልምና መንገድ። እሱ ክርስቲያን ሆኖ እሷ ሙስሊም ሆና እግዚአብሔር ይመስገን ጅንጃንካ በማርያም ምድረውሾ በቃ ሁሉ ነገር እግዚአብሔር ይመስገን ማርያምን ምድርሽ እንደዛ ናት የምትኖረው ሀቢባ ራሱ ማለት ነውና እኔ እንጃ ሰው በሰጣው ነው አከ ምንድነው ጀነት የሚገባው ምን በደረገበት ልብሽን ወደ አላህ ከመለሽው ያ እኩል መመለስ እንትን የሚታየው ማለት ነው። ብር ብቻ ስለሰጣሽ አይደለም፣ ከይር ስራ ስለሰራሽ አይደለም ጀነት የምትገቢው ማለት ነውና በእምነትሽ ጠንካራ ስትሆኚ ጎበዝ ስትሆኚ ነው ሁሉም ነገር ሊስተካከል የሚችለው። አሁን እቺ ሴት ምሳሌ አሁን እነዚህ የተጋቡ እሱ ሙስሊም ነው፣ እሷ ክርስቲያን ናት። እኔ የምለው ማለት ነው አብዛኛው ጊዜ ለዱንያ ብላችሁ እምነታችሁን አትቀይሩ። ያ ጀማዓተል ኸይር ዱንያን እኮ እኛ እዘነው አንሄድ አብረን አንቀበር የፈለግን መኪናም ኖረን ፎቅ አርድያም ኖረን ምን በቃ ለምን ፈለገ ቢላ ቤት አይኖረንም? ተና ከአንድ ከፈን ነው የምንሄደው፣ ከአንድ ነጠላ ነው የምንሄደው ሙስሊም ክርስቲያኖቻችንም ማለት ነውና እኔ አላቅም እንግዲህ አሁን ይሄ ልጅ ሙስሊም ነው እሷ ክርስቲያን ናት። እንግዲህ ተጋብተው እየኖሩ ነው። አብዛኛው ጊዜ በቲክቶክ መንደራያቸዋለሁ። አሁን ሰሞኑን ዱባይ ላይ ድግስ ደግሰው መልስ ተጠርቶ ምናምን ነገር አዘጋጅተዋል ይላችኋለሁ ውዶቼ። በጣም የሚከብድ ነው። የወደፊት ትውልድ ምን ተምሮ እንደሚያድግ እኛ አናቅም። እንግዲህ ትውልዱንም እያሳዩት ነው ማለት ነው። አንዷ እሱ ክርስቲያን እሷ እኔ ምለው ማለት ነው። እሺ እዚህ ሀገር ለምሳሌ ማሽን አረደውና በሉ፣ ክርስቲያኖቹም በሉ፣ ሙስሊሞቹ በሉ። ጠይብ ሀገር መግባት ዞሮ መግባው ጭራሮ የሚባል ነገር አለና ሀገር ሲገባ ይሄ ነገር በስማም ብሎ ያረደው ሙስሊም ልትበላ ነው ወይንም ብስሚላ ብሎ ያረደውን ክርስቲያና ልትበላ ነው? እንዴት ነው ነገር? ይሄው ግራ ያጋባኛል ማለት ነውና እናንተ እንዴት ታውታላችሁ ይሄን እምነት ማለት ነው? ይሄን እምነት በገንዘብ የሚቀየረውን እምነት ሙስሊሞቹ ክርስቲያኖቹ
ይሄ እንዴት ታዩታላችሁ ነው እኔ የምለውና በጣም በቃ ስላስጠላኝ ነው። አንድ ሰው እምነቱን ይዞ ይኖር፣ እምነት ያለውን ባል አግብቶ ማለት ነው የራሱ በኩል ባል ያኔ የራሱን እምነት በኩል አግብቶ መኖር። ለምሳሌ እኔ ሙስሊም ነኝ፣ ሙስሊም አግብቼ እኖራለሁ፣ በሸሪዓ ባዘዘኝ ይታዘዛለሁ። ክርስቲያናም እንደዛ እና ዱንያ ለምንድን ነው የሚያታልላችሁ? ፍቅር ይባላል እንጂ ፍቅርን በእምነት እቀይረዋለሁ እንዴ? የፈለገ ነገር ለምን አይሆንም? እኔ እምነቴን በፍቅር አልቀይረውም ማለት ነውና በጣም ይደብራል፣ በጣም ያስጠላል። እንዴት አያችሁት? ሀቢባ ስንል እንግዲህ እነዚህ ተጨመሩ። ብዙም ሊኖሩ ይችላሉ፣ ሚዲያ አልወጡም እንጂ ብዙም ሊኖሩ ይችላሉና አይ ወይኔ እናቴ ቆይ ይሄማ ይሄ ነው የቀኝ የማታ እንቅልፍም ሲተኛ ብስሚላ ተብሎ ነው የሚጀመረው ወይስ በስመ አብ ብሎ ነው የሚጀመረው? የማታ እንቅልፍን ማለት ነው። እንዴት ነው እሱ ነገሩ? አስረዱኝ በእናታችሁ፣ አልገባኝምና አላህ ለሁላችሁ ሂዳ አስጣችሁ፣ ለሙስሊሞቹም ለክርስቲያኖቹም አላህ ሂዳ አስጣችሁ። ትክክለኛውን መንገድ አላህ ይምራችሁ። በነገራችን ላይ እምነትን እንደ ቃል ያዝና ከዛ ልጅ ይፈጠራል፣ ከዛ መለያየት ይከብዳል፣ ከዛ አብሮ የተጨማለቁ መኖር ይባላል ማለት ነው። እና አላህ ይንኩም በስ እና ሁላችሁም አስተያየት ስጡበት በዚህ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ ነገርን እዘንላችሁ እንመጣለን። እኔ እውቀት ኖረኝ አይደለም፣ ያው ዝም ብዬ ነው ኤዲት እያደረግኩኝ ይሄን ቪዲዮ እምለቀው ላችኋለሁ። ማሮቼ ፍቅሮቼ እወዳችኋለሁ፣ አከብራችኋለሁ። ለማንኛውም መልካም ትዳራችሁ ያመረ የሰመረ ይሁን እንላለን። እንግዲህ ምን እንላለን? አዎ እንግዲህ እናጨበጭባለን ከስርስር ማለት ነው። ቻው፣ መልካም ጊዜ፣ መልካም ትዳር። የዛሬ ዓመት የማሙሽ እናት፣ የዛሬ ዓመት የማሙሽ አባት እንድትሆኑን ምን እንመኛለን። አሁን እንግዲህ ምን ይደረጋል?